እንደውም እዚህ ላይ የተለያየ አይነት አተራረክ አለ። ለምሳሌ ልክ ከ40 ቀን በኋላ ከተራራው ሲወርድ ሙሴ እስራኤላውያን ድምጽ ሰማ። ሙሴ ድምጽ ሰምቶ ምንድነው የመሰለው? እሱ የፈርዖን ሰራዊት ተመልሰው የመጡባቸው ነው የመሰለው እና ወዲያውኑ ደነገጠ ማለት ነው። ኢያሱን ከእግረ ደብር ትቶት ነበር የሄደው። ኢያሱ ማለት በሱ ቦታ የተተካ በኋላ ሙሴን የተካው ሰው እሱ ነው እና ወዲያውኑ ምንድነው ያለው? እሱ ደንግጦ ነበረ። ግን ሲያያቸው ጥጃ ምስል አቁመው ሲወድቁ ሲሰግዱ ነው የተመለከተው። በጣም ብዙ ነገር ሲያደርጉ ዝሙት ሲፈጽሙ ተመልክቷል። አታመንዝር የሚለው ህግም ያ ነው። አትስረቅ ያለውም ከግብጽ የሰረቁት ነገር ስለነበረ ነው። ስለዚህ ያንን ተመለከተ። ወዲያውኑ ታቦቱን ወረወሮ ነው ብዙ ጊዜ የምንሰማው ታሪክ። እሱ ግን አይደለም፣ ደንግጦ ወደቀበት ነው እንጂ ሙሴ ያን ያህል ጨካኝ አይደለም። ለህዝቡ እንዲያውም የሚጸልይ የሚማልድ ሰው ነው ሙሴ። ኦሪት ዘጸአት ምዕራፍ 32 ላይ ከቁጥር 32 ጀምሮ ስናነብ እነሱን ከምታጠፋ እኔን ከህይወት መጽሐፍ ደምስሰኝ ያለ ሰው ነው ሙሴ። ስለዚህ ያን ያህል ጨካኝ ሰው አይደለም። በጣም እስራኤልን የተሸከመ ነው። በነገራችን ላይ ለምሳሌ ሙሴ የተመለከታት ጸጳጦስ አለች አይደለ? እግዚአብሔር ህዝቤን ነፃ እንድታወጣ ብሎ የመረጠበት ቦታ ላይ ኦሪት ዘጸአት ምዕራፍ 3 ላይ ከቁጥር 5 ጀምሮ ስንመለከት ጸጳጦስን ተመልክቷል አይደለ? እሳትና ለምለም የሆነ ዛፍ ወይም ደግሞ ጸጳጦስ የምንላት ሐመልማል ዛፍ ከእሳት ጋር ተዋህዶ ተመልክቷል። እንደውም አንዳንድ አባቶች ይህን ሲተረጉሙ ሐመልማል የእመቤታችን ምሳሌ ነው፣ ልክ ነው፣ ወይም ደግሞ የስጋ ምሳሌ ነው። እንደገና ደግሞ ነበልባሉ ወይም ደግሞ እሳቱ ደግሞ የመለኮት ወይም የጌታ ምሳሌ ነው ብለው ቅዱስ ቄርሎስና ቅዱስ ኤፍሬም ተርጉመውታል። አንዳንድ አባቶች ግን ሲተረጉሙ ሐመልማል የተባለው ሙሴ ነው ይላሉ። ሐመልማሉ ሙሴ ነው፣ እሳቱ ደግሞ እስራኤላውያን ናቸው። እና እሳት የተባሉት ለምንድን ነው? በጣም ቁጦች ስለሆኑ ብዙ ጊዜ ሙሴን ሊገሉትም ሞክረዋል። ምን አገባህ አንተ ከዚህ ከግብጽ አወጣህን ልታስፈጀን ነው ወይ ብለው እኮ በጣም በእግዚአብሔርና በሙሴ ላይ ያጉረመርሙ ነበር። በዚህ ምክንያት ሐመልማሉን በሙሴ የሚመስሉ አባቶች አሉ፣ ሊቃውንት አሉ።